ምዕራፍ 12 ላይ ከእናንተ አንዱ በግ ያለው ሰው ቢኖር በጉ በጉድጓድ ቢገባበት ያንን ሳያወጣው ይተወዋልን እያለ አሁን ይህ ጥያቄ ነው። ሊተወው ይችላልን እያለ ፈሪሳውያን ይጠይቃቸዋል። እና እነዚህ ፈሪሳውያን ደግሞ ልቦናቸው የደነደነ ነው። ይህንን መለስ አድርገን በሉቃስ ወንጌል ምዕራፍ 15 ቁጥር 4 ቁጥር 8 እና ቁጥር 11 አይተን ትምህርታችንን እንቋጫለን። ከኔ ጋር ናችሁ? እግዚአብሔር ከሁላችሁ ጋር ይሁን። ልቦናችን ስለሚበተን ዲያቆኑ በቅዳሴ መሀል ስንት ጊዜ ለጸሎት ተነሱ እንደሚለን መቼም ታስታውሳላችሁ። አዎ ልቦናችን እኮ ስለሚሄድ ነው እንጂ ከተቀመጥንበት ብቻ ለመነሳት አይደለም። ከቅዳሴው ጋር አብረን እንድንሆን እንድንነሳ ነውና ለዛ ነው እኔ የጋናችሁ ያልኩኝና በዚህ በሉቃስ ወንጌል ላይ የመጀመሪያውን ክፍል ከፍ አድርገን ስናየው ስለ በግ ነው። ቅድም የማቴዎስ ወንጌል ምዕራፍ 12 ላይ ስንት ነበረ? በጉ ከጉድጓድ የገባበት ነው። ይሄ ግን ስለ አንድ ባለጸጋ ሰው፣ ይህ ባለጸጋ ሰው ብዙ በጎች የነበሩት 100 በጎች የነበሩት ባለጸጋ ነው የሚለው ነው። በጸሎትም ብዙ ጊዜ እንጸልየዋለን እና እነሱን ይዞ ወደ ሜዳ ይዟቸው ሄደ። በዚያ በሄዱበት የለመለመ ሳር አለ። እየመራ ወሰዳቸውና ሲያበላቸው ውሎ በማታ ወደ ቤት ይዟቸው ተመለሰ። ወደ ቤት ይዟቸው ሲመጣ ግን ከዚያ 100 ይዟቸው ከወጡት በጎች ውስጥ አንዱ በግ ጠፍቶ አልተመለሰም። አሁን ይህ በግ ምን እያደረገ ነበረ? በዚያ በሜዳ ብቻውን እየበላ ነበር። ዛሬ እንግዲህ ክርስቶስ ወርዶ ተወልዶ ተሰቅሎ ዓለምን አድኖ ዓለም ወደዚህ ቤተክርስቲያን አልገባ ብላ ወደዚህ ቅዱስ ቤተክርስቲያን አልመጣ ብላ ገና በዓለም ባለው ዘፈን፣ በዓለም ባለው ዝሙት፣ በዓለም ባለው ሁሉ መብለጭለጭ እዛ ውስጥ ገብቷል። ይህ ኃላፊነት የማን ነው? ይህን የመመለስ ኃላፊነት የማን ነው? አደራችሁ እንደው ሰው ፊደል የቆጠረ ሰው ዘረኛ አይደለም። ንቃተ ህሊናው ከፍ ያለ ሰው ይሄ የሚሻገራቸው ነገሮች አሉ። በብሔረ ብፁዓን ታሪኩን ከስር ከጀመርኩ ረጅም ጊዜ ይወስድብናልና እንግዲህ ውሸት አያስፈልገንም ብለው እግዚአብሔር አምላክ ከዚያ ከ12ቱ ነገድ ተውጣጥተው ያችን የዶሮ ላባ የምታሰጥምን ባህር አሻግሮ እነሱ ግን ቃል ተገባብተው በዚች ምድር ያለች ውሸት እግዚአብሔርን እንበድለናል፣ ከዚህ በኋላ እንዳንበድል በዚያ እንኑር ብለው በዚያ ሄዱ። አሁን አሉ 1000 ዓመት ይኖራል። አዳም ይኖረውን ዓመት ማለት ነው። 1000 ዓመት ይኖሩና በ1000 ዓመት ውስጥ 3 ጊዜ አዳማዊ ግብር ይፈጽማል። በዚህም 3 ልጆች ይወልዳሉ። አንዱን ለቤተ ክርስቲያን አስራት አድርገው ይሰጣሉ። 2ቶቹ ዘር እንዲተኩ፣ ሌላው ያችኛው አንዷ ሴት ሌላ ታገባለች፣ አንዱ ወንድ ሌላ ያገባል። እና ይህንን ህይወታቸውን በምድር በዚች ምድር ላይ የሚኖሩ አባት እነዚህ በብሔረ ሔዋን በብሔረ ብፁዓን የሚኖሩትን ብፁዓኖችን ተረድተው እንዴት እሻገራለሁ ሲሉ ከዚያኛው ባህር ማዶ አንድ ዛፍ፣ ከዚህኛው መሬት ደግሞ አንድ ዛፍ እንዲህ ሁለቱ ተጋጥመው በዚያ ተሻግረው ወደ እነዚህ ቅዱሳን ወደሚኖሩበት ገቡ። መናኔ መነኩሴ ናቸው። ቤተክርስቲያናችን ታሪክ ያለ ምነግራቸው እና አባታችን መጡ። አለባበሳቸው በታሪክ ብዙ ዓመት ሟላ። ከዚህኛዋ እኛ ከምንኖርበት ምድር ከወጡ ብዙ ስለሆነ በዚያ አባቶቻችን ቅድመ አያቶቻችን እንደለበሱት ያለ ልብስ የለበሱ ናቸው። በእጃቸው መስቀል ይዘዋል። ስለዚህ እኒህማ በቅተው ነው የተሻገሩና ቤት ይሰጣቸው ነው ቤት ሰጧቸው። ቤት ሰጠው ሲያኖሯቸው ሁሉም እየመጡ አባይ ባርኩኝ እያሉ እሳቸው ጸሎት እንዲህ አድርገው
አንድም ጊዜ ሳይጸልይ ሰው ሲባርኩ ይውላሉ። እናንተ ምን ጊዜ ልጸልይ እንግዲህማ ምናምን ብለው እነዚያ የሚረዷቸው የሚያገለግሏቸው ዲያቆናትን ሰጥተዋቸው ነበር። እንዲያው ክህነቱን ሳይሆን ልክ ዲያቆን የመላላኩን ስራ እንደማለት ነው። እና ያንን አገልግሎት የሚሰጧቸው ልጆች ሰጥተዋቸው ነበር። አንድ ቀን አባታችን አሉ አሏቸው ከውጭ። አባታችን አሉ ወዲያው እየበረሩ መጥተው አባታችን አሉ እያሉ ነው። አይ ጸሎት ይዘዋል። እንዲሁ ልጸልይ ያሉና አባታችን የለም ብሏቸው አሉ። እዚያ በኋላ ልጆች ውሸትን አያውቁ። በዚያች እነዚህ በሚኖሩበት የተነገረ ታሪክ እንደዚህ አይነት ነገር የለም። ምክር አገባቸውና እሳቸው አሉ ሄዱና ለሰዎቹ አሏቸው አባታችን የሉም፣ አባታችንን የሚመስሉ ግን አሉ አሉ። ምን ያርጉ? የነገሯቸውንም ማመን አለባቸው። ያዩትን መመስከር አለባቸው። አባታችን አሁን እንግዲህ እዩት፣ ያ ባለጸጋ ክርስቶስ ነው። ያ የጠፋው በግ የሚባለው በዓለም ያለነው እኛ ነን። እንደውም በማቴዎስ ወንጌል ላይ ያለው በጉ ከጉድጓድ ሊገባበት እንኳን ሰውና ብሎ ሰው ስለማዳን አነጻጽሮ ያስተምራል። በኋላ እንግዲህ ዝቅ እያለ ይህንን ክፍል ስናየው ይሄ ባለጸጋ ያንን በግ ፍለጋ 99ኙን ቅዱሳን መላእክት ማለት ነው እነሱ ትቶ ሰውን ፍለጋ ወጣ። አሁን እኛ እግዚአብሔር በጧት ቢፈልገን ወንበዴ፣ ከሰዓት ቢፈልገን ወንበዴ፣ ማታ ቢፈልገን ወንበዴ፣ እንዴት ሁነን ተፈልገን እንገኝ? በጣም አስቸጋሪ እኮ ነው። እዩት፣ የክርስትና ሃይማኖት እኔ አብዛኛው ጊዜ ከወጣትነት ጀምሬ ማህበረ ቅዱሳን ውስጥ ነው ያደግኩት እና ብዙ ሪፖርቶችን የማዳመጥ እድል ሀገራዊ ነባራዊ ሁኔታውን አውቃለሁ። እንደው በትንሹ እንደማለት ነው። ከዚህ ጠንከር ያላችሁ ከኔ እንደምትኖሩ ተስፋ አደርጋለሁ። ብዙ ወንድሞቻችን እዚህ ያላችሁ ሊሆን ይችላል። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት የነበራቸው ባለስልጣናት በ2000 ዓመተ ምህረት 60% ነበረ ሀገራችን ውስጥ። አሁን እኔ እንጃ ስንት እንደምንሆን። አብዛኛው ሰው ሲሞት ብቻ ፍትሐት ሲደረግለት ነው የምናውቀው። ስንገደል ስንሞት የማይጮህ እንግዲህ ወይ ስላሴ ቀብር ስነ ስርዓቱ ሊፈጸም ነው ሲባል ገሌ ለካ ክርስቲያን ነው ትላላችሁ። የማይጾም በዚያ አሁን ይሄ በግ በዚያ በዓለሙ ሁሉ ሂዶ ሲበላ ክርስቲያን እኮ የተለየ ነው። እውነቴን ነው የምነግራችሁ። ክርስትናችሁን በሰው ፊት መስክሩ። እንዲሁም ቋንቋ የምትችሉ ጸጋው ያላችሁ ደግሞ አብረዋችሁ የሚኖሩትን ሰዎች ስነ ስርዓቱን ንገሯቸው። አይመኑ። እኔ የምከተለው ኦርቶዶክስ ነው። ከዚህ ብቻ ስትመጡ አትሁኑ እንደዛ። እዚያም እኔ የምኖረው ክርስትና የሚባል ኦርቶዶክስ የሚባል ሃይማኖት ነው የምከተለው እንዲህ ነው እያላችሁ ንገሯቸው። ከጊዜ በኋላ ቃል ትልቅ ነው። ያ ቃል አይደል ስጋ የሆነው ዮሐንስ ወንጌል አብረዋችሁ ለሚኖሩ ሰዎች እንዲያርጋችሁ ንገሯቸው እና ይህ ባለጸጋ ያንን ሲበላ የነበረን በዓለም ሲግጥ የነበረን ሰው በግ ተሸክሞ ይዞት መጣ ይላል እና በኋላ ደስታን አደረገ ይላል። እግዚአብሔር በዓለም ከጠፋንበት ሁሉ ይመልሰን፣ ወደ ቤቱ ያግባን፣ ለሥጋው ደግሞ ያብቃን። እዚህ ያለነዎችን ደግሞ እግዚአብሔር ፍጻሜያችንን ያሳምርልን። ፍጻሜያችን ካማረ ችግር ነው። ይገርማችሁ በመሃል ብዙ ችግር ነው ያለውና እግዚአብሔር ከዚህ ሁሉ ነገር ይጠብቀን። ሁለተኛው ምሳሌ የሚነግራቸው ቁጥር 8 ላይ ያለው ነው። ቁጥር 8 ደግሞ ከሜዳ አይደለም የጠፋው። አንዲት ሴት ነበረች፣ 10 ድሪዎች ማጌጫ የነበራት ሴት ነበረች እና በቤቷ ውስጥ አንዱ ድሪ ለነገሩ ላይታወቅ ይችል ይሆን እዚህ አካባቢ የአንገት ጌጥ እንደማለት ነው፣ መሐልቅ ያንን ጌጥ የነበራት ሴት ነበረች እና ከ10 አንዱ ወድቆ ጠፋባት። ከየት? ከቤት። አሁን በቤት ውስጥ ሆኖ የጠፋ ሰው ብዙ አለ፣ ብዙ።
ይህ ሁሉ ክርስቲያን እንደ ክርስቲያን ቢሆን ይህ ሁሉ መከራ ያገኘን መሰላችሁ? እውነቴን ነው የምነግራችሁ። በቃ ምን አይነት የደነዘዘ ትውልድ ይዘን እንደመጣን አላውቅም። ሲነገረው አይሰማም። ቤተክርስቲያን እንዲሆነች ሲባል አይሰማም። ሲኖዶሱ እንዴት ሆነ? እንደዚህ አይነት ነገር አለ። አይሆንም እኮ የድርሻችንን መስራት መቻል ይጠበቅብናል። ያው እስከምን ሞት ድረስ እንደማለት ነው። ቅዱስ ዳዊት እንደተናገረው የሰው ዕድሜ 70 ቢበዛ ደግሞ 80 ከዚያ በኋላ ቢቆይ ኑ ደግፉኝ ነው ኑ ያዙኝ ነው። እስከዚያች ድረስ መጽናት ያስፈልጋል። ይህች ሴት ያለኝ ነገር ይበቀኛል አለች። ቤቷን ጠርጋ መብራት አብርታ፣ አሁን ወንጌል ያለ መብራት ይህ ሁሉ መብራት እያለ መብራት ሳይበራ ወንጌል ይነበባል? ሚስጥር ስላለው እኮ ነው። እዚህ ቤተክርስቲያን ውስጥ የሚከናወነው የማታውቁ ሰዎች እየጠየቃችሁ፣ የምታውቁ ደግሞ እያሰፋችሁ ቀጥ ገደብ የለውም እና ይህች ሴትም ያለኝ በቀኛን ሳትል ያንን የጠፋዋን ማጌጫ ፈልጋ አገኘችው። ስትፈልግ ቤቷን ጠረገች። እንግዲህ የንስሐ ሂደት ነው። አንዳንድ ጊዜ ሰው እንግዲህ ልንገራችሁ፣ ቅዱስ አትናቴዎስ የሚባለው የቤተክርስቲያን አባት ታውቁ ይሆናል፣ ታውቃላችሁ። ቅዱስ አትናቴዎስ ከአሕዛብ ወገን የነበረው ከምን ወገን? ከምን ወገን? እንደዛ ነው። እና ከአሕዛብ ወገን ስለነበረ ልጆች ከውጭ ላይ ሕፃናት ሲጫወቱ እንደ ጳጳስ እየሆኑ ይጫወቱ ነበር። በቃ እኔ ሊቀ ጳጳስ ነኝ ምናምን እያሉ ደቀ መዛሙርት እየሆኑ ሲጫወቱ እንደሱ አጫውቱኝ አላቸው። ይሄ ቅዱስ አትናቴዎስ እኮ ለቤተ ክርስቲያን ትልቅ መብራት የሆነ አባት ነው። እንደሱ አጫውቱ ሲል አይ አንተ እንደዚህ መጫወት አትችልም፣ ይሄ ጳጳስ ያለው የማን ነው? የክርስቲያን ነው አሉ። እና እኔ እሆናለሁ አለ። አያችሁ፣ ዛሬ በቤታችን በዚች ቤተ ክርስቲያን ውስጥ ያለን ሰዎች ለልጆቻችን መጫወቻ ምንድን ነው የምንሰጣቸው? ያው ልጅ ያለን ሰዎች እውነቴን ነው የምነግራችሁ። ልጅ የሌላችሁ ሰዎች አጥብቃችሁ እግዚአብሔርን ለምኑት ይሰጣችኋል። ባይሰጣችሁ እንኳን እግዚአብሔር ክፉን ከመስጠት ጠብቋችሁ ነው። ብዙ ሰዎች በልጃቸው የሚያዝኑ ሰዎች ስላሉ ማለት ነው። እንዳልዘበዘበባችሁ አንድ ከኔ ጋር የተማረው ድሮ አብረን የተማርን ታች ክፍል ከወንድሞቹ መካከል በኋላ ትምህርቱን ትቶ በጣም አስቸጋሪ ሆነ። አባትየው ጥሩ የሚባል ሰው ነበሩ፣ አሁን በሕይወት የሉ እና ሽማግሌ ይዘው እኔንም ጠርተው እንዲሁ እንደ ጓደኞች ብትሆን ብለው ልዩ ሊመከር ተብሎ ተሰበሰበ እና ትልልቅ ሽማግሌዎች እውነት ለመናገር ተሰበሰቡና ልጅ ለምንድን ነው እንደዚህ ሆንከው ምናምን ሲባል እውነት የምነግራችሁ ልጁ ያለው እስካሁን በህሊናዬ አሜት አይደለም። አንደኛም አታውቁትም፣ ሁለተኛ ካስተማራችሁ ብዬ ነው። አይ ይኸው አባቴ ግን እግዚአብሔርን በጣም አማረረዋል። አባቱ እያሉ እኮ ነው። ብዙ ልጆች አሉ፣ ጥሩ ጥሩ ልጆች ወልዷል። አንድ እኔም ቢከስር እግዚአብሔር ያማርራል አለና ከነሱ ሀገር አንድ ካህን ነበሩ እና 3 ልጆችም ወልደው መስቀል የሚጨርቅላቸው ሁሉም ዱር እየሆኑባቸው እሳቸው እንኳን አሉ 3 እንኳን የከሰሩ። አሁን ኃጢአት እንደዚህ በንጽጽር መስሏችሁ ነው። አንዳንድ የካህናት ስልጠና ስንሰጥ እናወያያለን ሀገር ቤት እና አንዳንድ ተነሳሂዎች መጥተው እዚህ ያላችሁ ታረጋላችሁ እያለ መጥተው አይ እኔ እኮ አባቴ እኔ ብዙ በደልም የለብኝ እንዲዎች ይችናት እንጂ መጀመሪያ የአንተ ድርሻ መናገር፣ ከዚያ በኋላ የመመርመርና ንስሐ ቅኖና የመስጠት የካህኑ ድርሻ። ዳኛ እንደው እናንተ ይህ አይነት ህዝብ እንደሆነ ይሄ አሁን እንግዲህ ለጥምቀት ለመስቀል አንድ ቀን መጥቶ ቤተክርስቲያን እንዴት አብሮ ይወቃል? አስቸጋሪ የሆነ እኮ ይሄ ነው። ዛሬ ያው የምንበጠበጠው እኮ እንዲህ አይነት ትውልድ ይዘን አልፈን ነው እና ሴት ባገኘችው ጊዜ ወደ ነበረ ክብሩ
መለሰችው ይላል። እንግዲህ እግዚአብሔር ሁላችንም ወደ ነበረ ክብራችን ይመልሳል። የመጨረሻው ደግሞ ይሄ ከቤት ውስጥ ላይ ጠፋ፣ ያ ከሜዳ ላይ ጠፋ፣ ይሄኛውም አሁንም ከቤት ነው የሚወጣው። የሉቃስ ወንጌል ምዕራፍ 15 ቁጥር 11 ላይ ስታነቡ እንዲህም አለ፣ አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ አባቴ ሆይ ከገንዘብ የሚደርሰኝ ከፍለህ ስጠኝ አለው ይላል። እና ብሄር ነኝ አለ ይላል። የማላንካራ ቤተክርስቲያን ታውቃላችሁ? የህንድ ቤተክርስቲያን 50 ዓመት በፍርድ ቤት ተከራክራለች። ተሐድሶ ይህንን ቤተክርስቲያን አሁን የሰራችሁትን ቤተክርስቲያን ሲሰራ አዋጠናና ድርሻችን ትሰጡናላችሁ ብለው ፍርድ ቤት አቆሟቸው 50 ዓመት ተከራክረዋል። በቅርብ ጊዜም አሁን ምን ይባላል ነገር አለ መሰላችሁ? ላሊበላ እኮ የኛ ነው። እዛ ሌላ እምነት ተከታዮች ልክ ነው። ድሮ የኛ አባቶቻችንም ክርስቲያኖች ስለነበሩ አሁን መሆን አለባቸው። ላሊበላ ሊገባቸው ከፈለጉ ያ ማላንካራ በዚሁ አጋጣሚ ካነሳው ታይቀር በጣም ጠንካራ ቤተክርስቲያን ነው። ጠንካራ ኦርቶዶክሳዊ ልክ እንደ ግብጽ ያሉበት። እንግዲህ ይሄኛው ልጅ አባቴ ሆይ ድርሻዬ ስጠኝና ልሄድ ነኝ አለ። ይህም እድሜ ሆኖ በእኛ እድሜ ስንቱ ከቤተክርስቲያን ሲወጣ እንግዲህ ያየነው ፊት ያለውን ነው ማለት ወደ ምሕረት ላይ የነበረ በዚህ ቤተክርስቲያን አገልግሎት የነበረ በክህነቱ ስንቱ ከዚህ ቤተክርስቲያን ወጥቶ እንደሄደ አስቡት። አሁን ደግሞ እስከዚያ እስከነ ድሮ ቤተክርስቲያን ልብሱ ማየት የሚፈልግ እሱ አይሆንም። እዚህ ሀገር መቼም እናንተ ታውቃላችሁ ብዙ ፓተንት ራይት የሚባል ነገር አለ፣ ይከበራል አይደል እንዴ? ግን ይሄ ልጅ ጠፋና ወደዚያ ሄደ ይላል። አሁን ይሄ ልጅ ጠፍቶ ለትምህርት እየቋጨው ነው። ይሄ ልጅ ጠፍቶ ሄደ። ገንዘቡን ምን አደረገ ይላል? አባከነ። ከዚህ ቤተክርስቲያን የወጡ ሰዎች የሚገርማችሁ ጸጋቸውን ያባክናሉ። ትናንትና ፓስተር የነበሩ ሰዎች በጥብጠው እችን ኦርቶዶክስ ጠልተው ምዕመኑን ከዚያ ትተው እነሱ መጡ። ይህ እኮ ነው የሚሆነው መጨረሻው። እንዲያው እድሜያችን እንደነገርኳቸው አጭር ስለሚሆን ነው እንጂ ያ በጥብጦ የነበረን እንትን ብዙ ሰዎች ሲመለሱ እያየን ስለሆነ እግዚአብሔር የቀሩትን የሚመልስልን ያን በቤቱ ያጽናል። እና እንግዲህ ይሄ ልጅ ወጣ፣ በዚያ ሄዶ ገንዘቡን ሁሉ አባከነ። ገንዘብ ስለሚቆጠር ገንዘብ አይደለም። ንጽህናችን ገንዘባችን ናት። ሃይማኖታችን ገንዘባችን ናት ያዝናት። እና ይሄ ሰው የመሆናችንን ገንዘብነት አባከነ። ከዚህ ቤተክርስቲያን የሚወጡ ሰዎች እንደዚያ ነው የሚሆኑት፣ ገንዘባቸውን ነው የሚያባክኑት። በኋላ አባከነና ረሃብ መጣ፣ ተራበ፣ ተጠማ። እሪያ አሳሞችን የሚያረባ ሰው ጋር ሂዶ በዚያ እንዲቀጥረው ጠየቀ። ለአሳሞች የተሰጠውን ምግብ እስከ መመኘት ደረሰ ይላል። በኋላ ግን ልቦናው ተመለሰ። በአባቴ ቤት ብዙ አገልጋዮች እንጀራ ይተርፋቸዋል አለ። በአባታችን ቤት ማለት በዚህ ቤት ብዙ እንጀራ ይተርፋቸዋል፣ በዚያ ብሄድ የእነሱን ፍርፋሪ እበላለሁ ብሎ ወደ ቤቱ ተመለሰ ይላል። አባትየው ሲመጣ እንግዲህ አስቡት፣ ቅድም 2 ቁጥር ላይ ያነበብናቸው ተሸክሞት ስለመግባት መብራት አብርታ ስለመፈለግ ነው። 3ኛው ግን አባትየው የጠፋው ልጁ ሲመጣ ዘመዶቹን ሁሉ ጠርቶ የሰባውን አረደለት ይላል። ይሄ ስለሚፈተተው ስጋውና ደሙ ነው። አያችሁ ክርስቲያኖች፣ ሰዎችን በዚህ መንገድ እየቀረባችሁ ወደ ቤተክርስቲያን አምጣችሁ ዟችሁ ጽሙሃኑ በርቱ። እንዲያው በምትችሉት እንዲሁ ምኑን እንደሚያዳምጠው ባላውቅም እዚህ ሀገር ብዙ ሰው ያዳምጣል የሆነ ነገር በጆሮ አድርጎ። እንግዲህ ምኑን እንደሚያዳምጥ እኔ አላውቅም። እንዲያው ጸሎት እንኳን አታስታውሱ። በምትችሉት ብዙ የስራ ጫና ሊኖርባችሁ ይችላል፣ ግን ክርስትናችሁ ይሸረሸራል። ጸሎት ያቋረጠ ሰው ቤተክርስቲያን መምጣት የተወሰው በጣም ይቸገራል። ነው የምነግራችሁ። ከሆነ ጊዜ በኋላ ከፍተኛ ልምምድ ውስጥ ነው የምትገቡት።
ይህችን ታሪክ ነግሬያችሁ ልጨርስ። ዮሐንስ የሚባል አንዲት አትናስያ የምትባል በገዳም የምትኖር የገዳም እናቶችን የምታግዝ ሴት ነበረች እና ይቺ ሴት በኋላ አይ በዚህ በገዳምነት መኖር ይበቀኛል ብላ ወደ ከተማ ሄዳ የሴተኛ አዳሪ ስራ ጀመረች ይላል እና ዮሐንስ ገዳማዊ ዮሐንስ ማለት ነው። ዮሐንስ ስላሉ አጭር ዮሐንስም ይለዋል። እሷን ሊፈልግ ወደዚያ ሄደ እና ሲሄድ እርሱ በቃ ከእርሷ ጋር የሚያድር ሰው ነው ይመስላል። እንደምትሆን እንደው ሌሎችን ወንዶችን ሲመጡ እንደምትሆን ትሆን ነበረ። ግን እንዲህ አላት። ቃል ለሁላችን ታስፈልገን ይመስለኛል። ደስተኛ ሆኖ ሲላየችው እና ለምን ደስተኛ ትሆን ምናምን አለችው። እንዴት ታስጨንቀኛለች? ምንድን ናት እሷ አለችው። ድሮ መነኩሴ ነበር ባላት እና ድሮ መነኩሴ ነበርኩኝ፣ ከዚያ በኋላ ወጥቼ ዘማ ሆንኩኝ። አሁን የምሰራው ስራ ሁሉ ያስጨንቀኛልና ረፍት አጥቼ እንዲሁ ቀዘበዛለሁኝ አለ። ከዚያ በኋላ ስለ እሷ ታሪክ እኔም እኮ ብላ ነገረችው ስለነበረ እሱ ግን ያውቃል እኮ ከብቃት ደረጃ የደረሰ ነው። እርሷን ለማዳንና እርሷን እንዴት አድርጎ ይዟት ወደዚህ ቤተክርስቲያን እንደሚመልሳት ሊያስተምራት ነው። ወጣ ነበር፣ ከቤተ እግዚአብሔር ወጣ ነበር። አስተማራት። ሌሊቱ ሙሉ እሷ ለሚመጡ ሰዎች ስትዘሙት የምታድር የነበረች ሰው ነገረ እግዚአብሔርን ሲያወራት አደረ። በይ እንግዲህ እንደዚህ ከሆነ ወደ ገዳማችን እንድላችሁ እኔም አላት። በጠዋቱ ሲነጋ ቤቷን ሳዘጋ በዝሙት የሰበሰበችውን ገንዘብ ሁሉ ሳትይዝ ወደ ገዳማቸው እንደነበረች ክብሯ ይዟት ተመለሰ። በገዳም እንደደረሰች ንስሐ ሳትገባ ገና አረፈች። እንዴ ለምን እንደዚህ ሆና ብሎ እግዚአብሔርን ጠየቀ። ገና ከቤቷ ስትወጣ ምሪያት አሉ ወደ ገንዘብ ገብታለች አለ እግዚአብሔር። ሁላችንም ወደ እንዲያው ከዚህ ከዓለሙ ከምናምኔው ስንወጣ ትተነው ስንመጣ ይዛኔ እግዚአብሔር ይቅር ይለናል። እግዚአብሔር ይቅር እንዲለን እኛም ደግሞ ጥሩ ክርስቲያኖች እንሆን፣ አባቶቻችንን ምክር እንስማ። እንደው አንዳንድ ጊዜ ቦታ እየለያችሁ እንትን በሉ። የንስሐ አባቶቻችሁ ሲመጡ መጽሐፍ ቅዱስ ሰጣችሁ አባይ አስተምሩ ይበሉ። ሌላ ስለ ኑሮ ውድነት፣ ስለ ፖለቲካው እነሱ ካህናትን ከምታወሯቸው ይልቅ ሌላውን ሰው አውሩት። እነሱ መንግስተ ሰማያት ነው የሚያስገቡት እና እዚያ ስለሆነ ጸንተን እንድንኖር እግዚአብሔር ይርዳን። ያስተማረ የመከረን አባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ቆየ እሺ፣ ቃለ ሕይወት ያሰማልን፣ ቃለ በረከት ያድርግልን። በእውነት ግሩም በሆነ በሚጣፍጥ አንደበት ከምሳሌዎቹ ጋር እናንተም በደንብ ነበር ትከታተሉ የነበረው። እውነት ጥሩ እግዚአብሔር ሰዎችን ያዘጋጃል። በቤቱ ስንገኝ የሚመግበንን ምግቡን መድኃኒዓለም የሚያዘጋጀውና ለምግቡ ደግሞ ሰጪ የሆነው ሰውን ያዘጋጃል። ስለዚህ ወንድማችን እግዚአብሔር ይባርክልን፣ የመጣበትን ዓላማህንም ያሳካልን። እግዚአብሔር በረድኤቱ አይለየን፣ በቸርነቱ ይጠብቀን። እንግዲህ ቀጣይ ሳምንት እሁድ